ሄርሜላ ዛሬ በተራዋ ለአቶ አብርሽ እኔም እስኪ እስከ መጨረሻ ለትለይኝና እንዲሁም ደግሞ በምንም በማንም ነገር ካጎኔ እንድትሆን ይፈልጋለሁኝ እያለች ራስዋ ደግሞ ዛሬ ለሱ ቀለበት ገዛችለት ማለት ነው። ለማን? ለአቶ አብርሽ። አብርሽ ታድሎ እናንተ እስከ ዛሬ ይህንን ነገር እውነት እንትን አላልነው። ያኔ ሴት ልጅ ሆና ለወንድ ልጅ ቀለበት ስትገዛ ወይም ደግሞ በቃ እስከ መጨረሻ ለትለየኝ ያኔ የሆነ ነገር ብቻ እንዴ ነገሩ ውስብስብ እያለ ነው ማለት ነው። አሁን ባለፈው የሆነ ጊዜ ምን ብሏት ነበር? ቀለበት አድርግልኝ ስትለው አይ ቀለበት ማድረግ ማለት ልብ መስጣት ማለት አይደለም። ከቀለበት ይልቅ ደግሞ ለሰው ልጅ ልቡ ነው እንጂ ቀለበት ምንም ሊያደርግና እንዲሁም ደግሞ ከምንም አይነት ነገር ሊያግተን አይችልም። ስለዚህ ይሄ ነገር አሁን ጊዜው አይደለምና እንዲሁም ደግሞ ሰዓቱ አይደለም እያላት ነበር። ሁላችንም ደግሞ እንዳየነው ሰዓቱ ደርሶ ትላንት ያኔ ደስታ በደስታ እየሆኑ ማጡ ማለት ነው። የዛኔ ያለው ሰዓቱ አይደለም ብሏት ነበር። ሰዓቱ ትላንት ደረሰ። አየን የማናየው የለም እንዲሁም ደግሞ የማይደርስበት የለም ይባላል። ስለዚህ አሁን ደግሞ ትላንት እሱ አድርጎ ነበር፣ ዛሬ ደግሞ እሷ መጣችብን ማለት ነው። ምን እንድታደርግለት ለአቶ አብርሽ ቀለበት ልታደርግለትና እንዲሁም ደግሞ እስከ መቼም ለትለይኝ እስከ መቼም ደግሞ ለንለያይ ቃል ግባልኝ፣ እንዲሁም ደግሞ እኔም በዛው ልክ በምንም ተአምር ሆኖ በምንም ውስጥ ብትሆን በምን እኔ ከጎንህ እንጂ ከምንም ወደ ከማ ምንም ነገር ቢመጣብህ ምንም ነገር ቢደርስብህ ወደ ኋላ አልልብህም። አሁን ደግሞ የሚመጣውን ነገር አብረን መጋፋትና እንዲሁም ደግሞ አብረን ማሸነፍና አብረን ወደፊት መሄድ እንጂ ምንም ነገር ወደ ኋላ የሚልበት ጉዳይ የለም። ያኔ ጀግና፣ ያኔ ወርቅ፣ ያኔ ድንቅ እያለችው አቶ አብርሽን እያባበለችብን መጣች ማለት ነው። ሲጀመር ደግሞ አብርሽ አያልቅበትም። ትላንት እንደሰማችሁት ምን ብላ ነበር? እቺ እንትና ሜሩን የነገሩ ቆስቋሺ ሜሩን ብትሆኑም ትላንት ምን ብላ ነበር? የአብርሽን እህት ዛሬ ትላንት ሩታን ድረሽለት ነበር፣ ዛሬ ደግሞ ሄርሜላን ዳርሽለት፣ ነገና ከነጎዳም ደግሞ ሌላ ሴት ልትቀያይርለት ነው እንዴ? ወይስ ደግሞ እንዴት ነው ነገሩ? ትልቅ እህት ተብዬዋ እያለች ሄርሜ ማለት ማናት እቺ ሜሪ እሪ ስትልብን አይተን ነበር። በነገራችን ላይ የአብርሽና የሩታን ህይወት የበጠበጡት እኔ ያኔ ለኔ የታየኝ ያለው ማለት ነው። እኔ ያልኩኝ ማለት እናንተም ትሉታላችሁ ማለት አይደለም። እናንተ አላችሁት ማለት ደግሞ እኔ ይለዋለሁኝ ማለት አይደለም። ስለዚህ እስከ ዛሬ ስናያቸውና እንዲሁም ደግሞ እስከ ዛሬ ከነሱ አብረን ይሄን ልክ ስንደርስ በመሐላቸው ሲጣሉ እንዲሁም ደግሞ በመሐል ሲታረቁ በመሐላቸው ሰው ሲገባ ሲጣሉና አሁንም ደግሞ መልሶ ሲታረቁ ነው ያየ ነው። ምንም የተለየ ነገር ወይም ደግሞ ምንም የተለየ እንትን አይተን አይደለም። ግን በዚህ መካከል ደግሞ የሚፈጠረውና እንዲሁም ደግሞ ለሚደረገው ነገር ለሚፈጠረውና እንዲሁም ደግሞ ለሚደረገው ነገር ላይ ያንዳንዱ ሜሪና እንዲሁም ደግሞ ይሄ ዳኒ ናቸው ነው ብዬ ነው ማስበው። የምሬንን እነሱ ናቸው የአብርሽና የሩታ ህይወት በጥባጪ አንደኛው እነሱ ነበር ማለት ነው። ትላንት ደግሞ እንዳየነው ለሄርሜላ ቀለበት አድርጎ በመጨረሻው እነሱ ገብቶ ነበር ማለት። ሜሪን ስታዩ ሩታ ሜሪ ናት እንጂ ሜሪ ሩታ ናት እየተቀያየሩ ነበር ማለት ነው። ምክንያቱም በዛው ልክ ሩታ ባሏ ነው የፈለገች ብታወራና የፈለገች ነገር ብትል ምንም እንትን አይልበት ነበር። ነገር ግን ደግሞ በሩታ ቦታ ማን ገባ? ሜሪ ገብታ እሪ ስትልና እንዲሁም ደግሞ ዘራፍ ስትል እየቆየች የነበረው ሜሪ ነበረች። ይህንንም ደግሞ ከአንድም ሁለት ከሁለቱም ሶስት ብዙ ነገር አይተናል። በነገራችን ላይ የሩታና የአብርሽ ነገር ያየነውን እናውራው ብንል አንጨርሰውም። ከመጀመሪያው ጀምሮ አንዳንድ ልጆች ግን አላችሁ ያኔ ዛሬ ያያችሁት ነገ የምትረሱት አላችሁ። እንደዛ ሳይሆን ከመጀመሪያው ጀምሮ ምን ስናሳልፍና እንዲሁም ደግሞ ምን ስናይ ቆይተን ነበር የሚለው ወደ ኋላ ትንሽ ሳብ ብሎ ወይም ደግሞ ዘመድ ብሎ ማሰብ ተገቢ ነው ብዬ አስባለሁኝ። ብዙ ነገር አይተን ነበር፣ ብዙም ነገር ተፈጥሮ ነበር። ያም የተፈጠረውና ያም ያየነው ነገር ሁሉም ይቅርና አሁን ደግሞ ያለፈው አለፋ። ትላንት ነበር ዛሬውን ሊኖርበት ብሎ ትላንት አብርሽ ሰምታቸው ከሆነ
ትላንት ነበር አለፋ። ዛሬ ደግሞ ዛሬ ነው ሊኖርበት እያላ ነበር። አሁን ምን ሊላችሁ ነው? ያ ያለፋ ሁላ አልፈዋል። አሁን ደግሞ ህይወት ከሄርሜላ ቀጥለዋል። ይሄ ማለት ደግሞ ሄርሜላ አሁንም በፍርሃት ነው ያለችው። ይህንን ፍርሃቷ ምንድነው? ነገና ከነጎዳ ትቶኝ ይሄድ ይሁን የሚል እኔ ከመጀመሪያው ተናግሬ ያለሁኝ። በነገራችን ላይ ምን ብዬ ነበር? ሰው ይዞ በዚህ ጋር እርግጠኛ የምትሆኝበት ምንም አይነት ነገር የለም። ነገና ከነጎዳ ሩታን የተወው አንቺንም መተው እንዳለበት ማወቅ አለብሽ። የተኛውም ሰው መጀመሪያ ሚስት ኖሮት ከዚች ሚስት ሲጣላ ምክንያቱ ምን እንደሆነና በምን እንደተጣሉ በምን እንደተለያዩ ግዴታ ማረጋገጥ አለባችሁ። ምክንያቱም ምናልባት ያኔ እሷን ትቶ የሄደው ወንድ እናንተን ትቶ ለመሄድ ምን ዋስትና አለው? እናንተንም ትቷችሁ መሄድ እንዳለበት እርግጠኛ ሆኑበት ማለት ነው። ምክንያቱም የመጀመሪያዋ ሚስት ችግሯ ምንድን ነበር? በምንድን ነው የተለያዩት? ከዛን ደግሞ ሁለተኛ የምትመጣው ሚስት ይሄን ማወቅና ይሄን መጠየቅ አለባት ብዬ አስባለሁኝ። ይሄንን ያልኳችሁ አሁንም ሄርሜላ ፍርሃት ላይ ነው። ምክንያቱም እኔ ብያችኋለሁ ከዚህ በፊት ማንንም ይሆን ማንን እርግጠኛ ሊሆን ልትሆኝበት አይችልም። አብርሽ ዛሬና ከዛሬ ትላንት ከሩታ አይተነው ያ ፍቅሩ ያ ደስታ ሁላ ጠፍቶ ወደ ሄርሜላ መጣ። ያኔ ከሄርሜላ ትላንት ከሩታ የነበረበት ሁኔታ አሁን ከሄርሜላ እየኖረው ነው። ነገና ከነጎዳ ደግሞ ሄርሜላ ብትፈራ እንትን አላት ነው የሚለው። መፍራትም ይገባሻል ሄርሜላ ማለት ነው። ፍሪ ነገና ከነጎዳ አንቺንም እንደዛው ዞር ብሎ ቼክ ያደርገሽ ይሄድብሻል። ስለዚህ እንደዛው ቀለበቶን ምንሆን ብትዩ ያው እንዳለው ልቡ አንቺ ጋር ከሌላ ምንም ብታደርጊ ምንም ያው የማሄዱ የማይቀር ነገር ነው። ነገር ግን ደግሞ አሁን አይደለም የተወሰነ ከቆያችሁ በኋላ ምናልባት ከሄዳ ማለት ነው። ሁላችሁንም አመሰግናለሁ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ ሼር አድርጉ። አበረታቱኝ። ሰላማችሁ ይብዛ። ቸር ቆዩልኝ። ባይ ባይ።